ሁለት መንትያዎች ማለትም እህት አማቾች በአንድ ሳምንት ውስጥ በመኪና አደጋ ህይወታቸውን አጥተዋል። ይህም ለእናት ለአባት መሪር ሀዘን ሆኖባቸዋል። መጽናናትን እንመኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያላ ሰላምታና እዝነት አይለያችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ ማለት ነው። ዛሬ በጣም ነው ያዘንኩት። እውነት ለመናገር ልባችሁ ነው የሚደማው። ይሄንን ሰምቶ የማያዝንና ልቡ የማይደማ ኢትዮጵያዊ አለ ብዬ አላስብም። እውነት ለመናገር ኢትዮጵያ ውስጥ የሰውን ሕይወት እየቀጠፈ ያለ የመኪና አደጋ እንደሆነ ሁላችሁም እያወቃችሁ ነው ማለት ነው። እውነት ለመናገር ማለት በቃ ሹፌሮች ስራቸው ምንድን ነው? እውነት ኢትዮጵያ ውስጥ ይሄ ጫት የሚባል ነገር ካልጠፋ ሰላም የለም፣ ኑሮም የለም። የሰውን ሕይወትን መታደግ አይቻልም። እውነት ለመናገር ማለት ነው። ማለት እንግዲህ ማለት ከቀን ቀን አሁን በዚህ አመት እንኳን ማለት በዚህ ወር ውስጥ እንኳን ስንቶች ናቸው በመኪና አደጋ ህይወታቸውን ያጡት? ስንቶች ናቸው? እና እንዲሁም እንግዲህ ዛሬ እንደሰማሁት ከሆነ ማለትም በደቡብ ክልል መሰለኝ እንግዲህ ተወልደው ያደጉ ሁለት መንትዮች እህታማቾች ናቸው። በመኪና አደጋ በአንድ ሳምንት ውስጥ ህይወታቸውን አጥተዋል። እጅግ ወላሂ በጣም ነው የሚያሳዝነው። በጣም ልባችሁ ይዳማል። እነዚህ ልጆች እንግዲህ መንትያ ናቸው፣ እህታማቾች ናቸው። ሱብሃን አላህ መንታ ናቸው። ሲሞቱም አንድ ላይ አያሳዝንም? ሲወለዱም አንድ ላይ ሲተወለዱ ሲሞቱም አንድ ላይ። ሱብሃን አላህ። አንዳንዴ አላህን ስጀርቡትና ስታወሱት ወላይ በጣም ነው እንትን የሚለውና እነኚህ እንግዲህ ድንቅ ልጆች ትምህርታቸውን በጥንቃቄ ሲማሩ የነበሩ በቃ ስርዓት ያላቸው እንግዲህ ይህንንም ከአንድ ጎረቤታቸው ጎራ ዩቲዩብ እንግዲህ ኢንተርቪው ባደረገው መሰረት ማለት ይቅርታ ኢንተርቪው ባደረገው መሰረት እንግዲህ አንድ ጎረቤታቸውን ደውሎ ሲያጣራ ምን አይነት ልጆች እንደሆኑ ስነ ምግባር ያላቸው ልጆች በጥንቃቄ ትምህርታቸውን ሲማሩ እንደነበረ እናታቸው ጣሊያን ሀገር ውጭ ሀገር እንደነበረች እናታቸው ደግሞ ጣሊያን ሀገር ሁና ለአባታቸው ሰታ አባታቸው በጥንቃቄ በእንክብካቤ እያስተማራቸው እንዳለ ለእናት ለአባታቸው በጣም በቃ ትሁት የሆኑ እንዲሁም ለጎረቤት ሳይቀር ትሁት የሆኑ ልጆች እና በትምህርታቸው ራሱ ጎበዝ የሆኑ ተማሪዎች እንደነበሩ እንግዲህ አንድ የጎረቤት ሰው ሲነግረው ነበር እና በጣም ነው የሚያሳዝነው። እነኚህ ልጆች እንግዲህ ፕሮሰሳቸውን ጨርሰው ሁሉን ነገር አጠናቅቀው ለበረራ ነበር የቀራቸው። ሁሉን ነገር አጠናቀው ወደ እናታቸው ጋር ጣሊያን ሊሄዱ እናታቸው ጣሊያን ልትወስዳቸው ሁሉን ነገር ከጨረሱ በኋላ በመኪና አደጋ ህይወታቸውን አጥተዋል ማለት ነው። የመኪናው አደጋ በደረሰበት ሰዓት አንደኛዋ ቀድማ ስትሞት፣ ሌላኛዋ ደግሞ ሆስፒታል ገብታለች። ስማቸውን እንግዲህ ለይቼ ባላውቀውም ይቅርታ። እና ሆስፒታል የገባቸዋ ትድናለች ተብሎ ተስፋ ተጥሎባት ነበር፣ ግን በህይወት ልተርፍ አልቻለችም። አንደኛዋ በሞተች በ4 ቀኗ ነው፣ በ5 ቀኗ ይሁን የዚችኛይቱም የቀብር ስነ ስርዓቷ ተፈጽሟል ማለት ነው። በ8 ቀን ውስጥ ግን መኪና አደጋ የደረሰባቸው የሁለቱም ላይ በአንድ ቀን ነው። ግን አንደኛይቱ ወዳው የዛኑ ቀን ስትሞት፣ አንደኛይቱ ደግሞ በሞትና በመዳን መካከል ነበረች እና ግን አላሁ ተዓላ አላለውም እና አልተረፈችም። እህቷ በሞተች መንትያው ማለትም በንትያዋ ማለት ነው በሞተች በ4 ነው በ5 ቀኗ ሞታ እሷም ቀብሯ ማነው ይቅርታ የቀብር ስርዓቷ ተፈጽሟል ማለት ነው።
እና ግን ይህ ነገር አስባችሁታል? ለእናት ለአባታቸው በጣም ኃይለኛ መሪር ሀዘን ነው። እናት ልጅ ለማሳደግ ጎንበስ ቀና እያለች እንግዲህ በስደት እየኖረች አባትም ልጆች የደረሱልኝ እያለ አደራውን አማናውን ተቀብሎ እያስተማረ በስርዓት እያለ ሁለቱንም በ8 ቀን ውስጥ ማጣት እጅጉን መሪር አድርጎታል፣ ሀዘኑን ማለት ነው። ወላሂ በጣም ከባድ ነው። ከእንደዚህ አይነት ነገር ይሰውራችሁ፣ ሱብሃንአላህ ይሰውረን። ውድ ቤተሰቦቼ ወላሂ በጣም ከባድ ነው። እኔ ቪዲዮውን ሳይ በጣም ነው የተሰማኝ እና ያዘንኩት። ሱብሃንአላህ በጣም ነው የሚያሳዝነው። እና አስባችሁታል? እናት በቃ ልጆቼን ላመጣ ነው ብላ ጉድ ጉድ ስትል እያለች የመሞታቸው መርዶ ስትሰማ አስባችሁታል? ግን በጣም ከባድ ነው። እናታቸውም ያው እንግዲህ ለቀብር ደርሳለች መታለች። ምን ወዴት ትገባዋለች? ከአላሁ ተዓላ የታዘዘ ነውና ምንም ማድረግ አይቻልም። በጣም ብቻ እኔ እንጃ ምን ልበላችሁ። በጣም ነው እኔ ያዘንኩት። ሱብሃንአላህ በጣም ያሳዝናሉ። እነኝህን የመሳሰሉ ልጆች እንግዲህ በመኪና አደጋ ህይወታቸው ተቀጥፏል ማለት ነው። እባካችሁ ኢትዮጵያ ውስጥ ጎማ አሽከርካሪዎች፣ አረ እንደው እባካችሁ ተው፣ ለሰው ነፍስ ሰቡ። እስኪ በቃ ተኝታችሁ ደሩ። ጫት ላይ አትደሩ። ጫት ላይ ቁጭ ብላችሁ ታድራላችሁ። ከዛም በኋላ እንቅልፉ ምንም ሲደፋ ፍሬኑን ትለቃለህ፣ የሰውን ህይወት ትቀጥፋለህ። ለምን እንዴ? ሹፌር ደግሞ በደንብ እንቅልፍ መተኛት አለበት። አለበለዚያ እንዴ መሪ እኮ ነው የምትይዙት። መሪን ያክል ቀላል ነገር ማለት እንደ ቀላል ነገር ካያችሁት በጣም ተሳስታችኋል። ይሄ ትኩረት ሊሰጠው ይገባል። ዝም ብሎ የሚታለፍ አይደለም። እውነት እነዚህ የሄዱትማ ሄዱ፣ ግን ላሉትስ የምን ያክል ነው? በቃ በኢትዮጵያ ላይ ባሉ ሹፌሮች ላይ እንግዲህ በቃ ከባድ ቅጣት የሚሰጣቸው መቼ ነው? ሁልጊዜ በመኪና አደጋ ሞቱ ነው። ዩኒቨርሲቲ ስልጠና ሲሄዱ በመኪና አደጋ ሞቱ ነው። እዚህ ቦታ ሲሄዱ በመኪና አደጋ ሞቱ ነው። ወደ ውጭ ሊሄዱ ሲሉ በመኪና አደጋ ሞቱ ነው። ለሕክምና ሲሄዱ በመኪና አደጋ ሞቱ ነው። በቃ እንደዚህ ነው የሚባለው ሁል ጊዜ። ለምን እዚህ ላይ ለምን መንግስት ትኩረት ሰጥቶ አይሰራበትም? እንዲህ ህዝብ እያለቀ እኮ ነው። ቀን በቀን ከቀን ወደ ቀን የዚህ የመኪና አደጋ እየጨመረ ነው። እውነት ለመናገር በየቦታው ስትሰሙ ተገልብጦ መኪና እንዲሆነ ሞቱ ነው፣ እንደዚህ ሆኖ ነው። ለምን ግን እስከ መቼ? እዚህ ላይ ትኩረት ሊሰጠውና መንግስት ሊሰራበት ይገባል። መኪና አሽከርካሪዎች በጥንቃቄ በአላህም ባሻገር በእርግጥ አላሁ ተዓላ የቀደረው ነው፣ ግን በአላሁ ተዓላም እንግዲህ ላይ እናንተም ጥንቃቄ ልታደርጉ ይገባል። እውነት ለመናገር ማለት ነው። ወላሂ በጣም የሚያሳዝነው እንግዲህ እናትና አባት አስባችኋል። ለእናትና ለአባቶቻቸው ደግሞ ብቸኛ ልጅ ናቸው። እነኚህ ሁለቱ ብቻ ናቸው። ምክንያቱም እናት ደፋ ቀና ብላ ልጆቿን ለማሳደግ ስትል ወጥታ ቀርታለች። የሴት ልጅ እድሜ ደግሞ ታውቃላችሁ። ስለዚህ ታውን ልጆቼን እዚህ ቦታ ይደርሱልኛል እያለች ልጆቿን ሁለት ብቻ አድርጋ እነሱንም አላህ ሲወስድባት አስባችሁታል ስሜቱ ምን ያክል እንደሆነ። ብቻ ለቤተሰቦቻቸው መጽናናቱን ይስጣቸው። ከባድ ነው። እኔ እንጃ። እኔ በዚህ በሹፌሮች ላይ የሚጣል ማዕቀብ እስከ መቼ እንደሆነ አላውቅም። ህዝቡ ጭር እስከሚል ነው መሰል የሚጠብቀው መንግስት። በዚህ ላይ ትኩረት መንግስት ሰጥቶ ሊሰራበት ይገባል። እባካችሁ ሹፌሮች፣ እባካችሁ የህዝባችሁንም የእናንተንም ህይወት ታደጉ። ህዝቡን ብቻ አይደለም እናንተም እያለቃችሁ ነው። ስለዚህ የራሳችሁንም ህይወት ታደጉ፣ የህዝቡንም ህይወት ታደጉለት። በቃ ስራችሁ እስከሆነ ድረስ ስራችሁን በትኩረት ለመስራት ሞክሩ። ስራችሁን በጥንቃቄ ስሩ። በቃ ህዝብ አትጨርሱ፣ እናንተም አትለቁ። እውነት ለመናገር ወላሂ አስባችሁታል? አሁን የት አካባቢ ነው አንድ ጊዜ ረሳሁት እንጂ ረዳቱ እና ሹፌሩ ወንድማማቾች ናቸው። አስባችሁታል? ቪዲዮ ሰርቻለሁ። ያለቀ ህዝብ ተውት። በቃ እንዳለ የመኪናው ሰው አልቆ አንድ ብቻ ነው መሰለኝ የተረፈችው። ባይዘወይ ባልሳሳት ሹፌሩም ሙቷል፣ ረዳቱም ሙቷል። ሹፌሩና ረዳቱ ምንና ምን ናቸው? ወንድምና ወንድም ናቸው። ይሄን ቪዲዮ ሰርተንበታል። ስለዚህ በአንድ ቀን ቤተሰቦቻቸው ሁለት ሰው ማጣት ማለት ከባድ ነው።
ስለዚህ የእነኝህም የመንቶች ያው እንደዛው በሉት ሁለት እህታማቾች በአንድ ቀን ለቤተሰቦቻቸው መሪር ሀዘን ነው እና ስለዚህ የህዝቡንም ህይወት የእናንተም ህይወት እየጠፋ ነው እባካችሁ ለማለት እንወዳለን። እንግዲህ በዚህ ላይ ደግሞ መንግስትም ትኩረት ሰጥቶ ሊሰራበት እንግዲህ ይገባል ባይነን ባለሙሉ ተስፋ ነን ኢንሻአላህ። እንግዲህ አላሁ ተዓላ ወጥቶ ተመቅረት ይጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላህ ወበረካቱ